ትጂ ይቅርታ በቃ ይቅርታ ከወንድሜ ህይወት ውጪ ከሙቤም ውጪ በቃ ይሄንን ነው አይደለም የምፈልጊው ከኛ ይቅርታውን አይደለም የምፈልጊው ይኸው ለምንሻለሁ በቃ ውጪላችሁ ይሄ አሰራሽኑም መተት ነው ምን እንደሆነ አላውቅም እሱንም በቃ ተይ በቃ የተሰቃየ እኮ ነው ወንድሜ ማን አለው እሺ ከናሂ ህይወት ውጪለት በቃ እንዴ ናሂ ከስንት ሰው ጋር ነው የተጣላው እናቱ ጋር አባቱ ጋር ሙሉ ቤተሰብ ጋር ነው ናሂ የተጣላው ከኔ ጋር ጭምር አደጋ ውስጥ እኮ ነው ቲጂ ናሂ ተዩ በቃ ከህይወቱ ውጪለት እንዴ እንዴት አድርጌሽ ልለምንሽ እንዴት ባረግ ነው የምትተዩሽ ቲጂ እኔ ደክሞኛል በቃ ቤተሰብ በጣም ነው የደከመኝ መታገሉ በጣም ነው ያስጠላኝ አይው ተንበርክኬ ለምንሻለሁ ከወንድሜ ህይወት ውጪ ቲጂ ስለምንሽ ከወንድሜም ከሙቤም ህይወት ውጪ በቃ ይቅርታውን አይደለም የምፈልጊው በወንድሜ ስም እኔ ይቅርታ እልሻለሁ ወንድሜ አጥፍቷል ሙቤም አጥፍቷል ይኸው ይቅርታ በቃ ናይና ውብዬ ራሳቸውን ህይወት ይቀጥሉ ከህይወታቸው ውጪ ቲጂ በእናትሽ በቃ እኔ እንደዚህ እንድትሆኝ አልፈልግም በቃ ውጪ በቃ ከህይወታቸው ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁሉ ሰላም ሁሉ አማን እግዚአብሔር ይመስገን ሁላችንም ደህና ነን ያ እንግዲህ ናሂና ውብዬ ያለው ነገር ሁላችሁም ታውቃላችሁ እንግዲህ ዛሬ ወደ እናንተ ቤተሰብ የመጣሁት በናሂ ጉዳይም በሄሉም ጉዳይ ነው የመጣሁትና ሁለቱም ጉዳይ ነውና ሁለቱም ያው እህትና ወንድም ነው አለኝና ያው ሁለቱም ልክ ላይ አይደሉም በጣም ስተት የሰሩ ነው ሁለቱም እና በዛ ኬዝ ነው ወደ እናንተ ዛሬ የመጣሁት እና ቤተሰብ ያው እንግዲህ አይታችኋል ባለፈው በናሂ ቪዲዮ እንግዲህ ናሂ ማይሆን ስራ አድርጓል አይታችኋል እኔና ሰላም ምን እንዳደረገ አስወጣን እንግዲህ ሙቤና እሱ እንግዲህ አይታችኋል ሙቤም ገፍትሯት ሰላም እዛ ሶፋ ላይ ጥሏታል አይታችኋልና ያው እንግዲህ ስለሱም በደንብ አወራለሁ እንግዲህ ናሂ ይሄን ቪዲዮ ማየቱም አይቀርም ትረዳለህ ምለውን ነገር ካዳመጥክ ይጠቅማል እኔ የምነግርህ ነገር ሁሉም ነገር ይጠቅማል እኔ ምለውን ነገር ብታደርግ ይሄኔ እንደዚህ ሁሉ ነገር ላይ አትገባም እና ዛሬ የምነግራችሁ ነገር ቤተሰብ ቢኖር እንግዲህ በናሂ ጉዳይ ምን ብዬ እንደማስረዳችሁ አላውቅም በጣም ነው የተደበርኩት በጣም ምን እንዳደረጉት አላውቅም ወንድሜን እቺ ሰይጣን ኬት እንደመጣች አላውቅም መንፈስ እንዳለባትም አላውቅም አንገታ ብሉን እንግዲህ አይታችኋል እሷ ስትመጣ ናሂ ተቀያየረ እሷ ገና እንደመጣች እንዴት እንደሆነ አይታችኋል ባለፈው ቪዲዮ ላይ እንግዲህ ከዛም በኋላ ያው ውብዬ እንደተገኘች ውብዬ ቤት እንደመጣች ብዙዎቻችሁ አይታችኋል ውብዬ የት እንደነበረች በውብዬ ቻናል ብዙዎቻችሁ አይታችኋልና ያ ናሂ እንግዲህ ሰላም ናሂ ላይ እንግዲህ ያኔ አይታችኋል ናሂን ገፍትራ ጥላለች ሰላም መሬት ላይ እንግዲህ ናሆም ችግሩ ምን እንደሆነ አላውቅም ምን እንደተሰራበትም አላውቅም እሷ ከመጣች በኋላ ናሂ ተቀያየረ ነው ብላችሁ አይታችኋል ብዙዎች ሙቤና ናሂ ተቀያየሩ እንዴ ምንድነው ያሰራችሁ እሺ አንገታ ብሉን አውጡ ትላላችሁ ቤተሰብ እንዴት እናውጣሽ እንዴት ላውጣኔ ቤት አይደለም እኔ እንግዲህ ያያችሁ ነው ላውጣ ስል ምን አይነት ነገር እንዳደረገ እኔ ላይታችኋል ብዙዎቻችሁ በናሂ ቻናል እሺ ምን ማድረግ እንዳለብኝ አላውቅም ዛሬ ወደ እናንተ የመጣሁት በቃ ከናንተ ነው በቃ መስማት የምፈልገው ምን ማድረግ እንዳለብኝ ናሂና ውብዬን እንዴት ማስታረቅ እንዳለብኝ አንገታ ብሉን እንዴት ከናሂ እንደማስወግድም በቃ ከናንተ መስማት ስለምፈልግ ነው ወደ እናንተ ዛሬ ቤተሰብ የመጣሁት እኔ ወንድሜ እንደዚህ ሲሆን ማየት አልፈልግም በቃ አሰርታባለች በቃ እርግጠኛ ነኝ አሰርታለች ወንድሜ ላይ ከዛ ውጪ ምንም ነገር አይሆንም ባታሰራ እንደዚህ ወንድሜ አይሆንም በቃ እሷ ስመጣ እንዴት እንደተቀያየረብን ሰላም ላይ ሙቤ እንዴት እንደተቀያየረ ናሆም እንዴት እንደተቀያየረ እያለቀሰ የነበረ ናሂ እሷ ስመጣ ምን ልበለ ፊቱ ላይ የሚነበበው ደስታ ነው
ምንድነው? እሺ ምንድነው ያስነካችሁ ወንድሜ? ምንድነው ሙቤ እንዴ? እሺ እንዴት አንገታ ብሎን እንዴት ማንሳት እንደሚችልም አላቅም። እንዴት ላንሳው? እሺ ቤት አንድ ላይ አይደለንም። ሞክሬያለሁ። አኔ አይታችኋል ቪዲዮ ላይ ለማውጣት አንገታ ብሎን ሞክሬያለሁ፣ ታግያለሁ። ግን ምንም በቃ ለውጥ የለም። ናሂ ያው ነው በቃ። አንገታ ብሎ ብቻ አይመስለኝም እንዴ። አንገታ ብሎ ብቻ ቢሆንማ ናሂ እንደዚህ እስከሚሆን ድረስ ያደርሳል ብዬ አልጠብቅም። ወንድሜ እንደዚህ እስከሚቀያየር ድረስ እህቴ ላይ አልኩ፣ ይቅርታ ያው እህቴ ናት ውብዬም፣ ያው ውብዬ ላይ እኔ ላይ ሰላም ላይ ሁላችንም ላይ ተቀያይሯል ናሂ ነው። ምንድነው? እሺ ቆይ ቲጂ፣ ቆይ ምንድነው የምፈልጊው? ከኛ ምንድነው የምፈልጊው? እሺ ከናሂ ምንድነው የምፈልጊው? ከሙቤስ ምንድነው የምፈልጊው? ለምንድነው እሺ እንደዚህ አይነት ድራማ የምትሰሪው? ለምን ቲጂ ምን ይጠቅምሻል? እሺ እንዴ ባልና ሚስት ተለያይቶ ምን ይጠቅምሻል? ጥቅሙን እስቲ ንገሪኝ። ይሄ ይጠቅማል በይኝ እስቲ። ከናሂ ህይወት ውጪለት በቃ። እንዴ ናሂ ከስንት ሰው ጋር ነው የተጣላው? እናቱ ጋር፣ አባቱ ጋር፣ ሙሉ ቤተሰብ ጋር ነው ናሂ የተጣላው፣ ከኔ ጋር ጭምር። አደጋ ውስጥ እኮ ነው ቲጂ። ናሂ ተይው በቃ፣ ከህይወቱ ውጪለት። እንዴት አድርጌሽ ልለምንሽ? እንዴት ባረግ ነው የምትተይው? እሺ ቲጂ እኔ ደክሞኛል በቃ። ቤተሰብ በጣም ነው የደከመኝ። መታገሉ በጣም ነው ያስጠላኝ። በቃ ቲጂ እስካሁን ድረስ እኔም ካስቀየምኩሽ፣ ናሂም የሆነ ነገር ካደረገሽ፣ ውብዬም እንደዛ ካደረገች በጣም ይቅርታ። ግን ከወንድሜ ህይወት ውጪለት በቃ፣ ከሙቤም ውጪ። እንዴ ለምን እንደው የምታሰቃያቸው? ለምን? ውብዬ እያለቀሰች ነው እኮ ቲጂ። እንዴ አይበቃም? በቃ ይበቃል። ወንድሜ ተሰቃየ። በቃ ደስ ይበልሽ፣ እንኳን ደስ አለሽ። ይበቃል በቃ። ግን እቺ እናት አለች፣ የልጅ እናት አለች፣ የተሰቃየች ነው። በቃ ቲጂ በቃ መለመን ነው ቤተሰብ። ምንም አማራጭ አጣ። ምን ማድረግ እንዳለብኝ አላቅም። ወንድሜን እንዴት እንደማድነውም አላቅም። ስለከፋኝ ነው ወደ እናንተ እንዲህ ብዬ የመጣሁት። በቃ እኔ ላይ ቤተሰብ የፈለጋችሁትም ልትሉ ትችላላችሁ፣ ልትሳደቡኝም ትችላላችሁ። ግን በቃ ቲጂ ይቅርታ፣ በቃ ይቅርታ። ከወንድሜ ህይወት ውጪ፣ ከሙቤም ውጪ። በቃ ይሄንን ነው አይደለም የምፈልጊው ከኛ? ይቅርታውን አይደለም የምፈልጊው? ይኸው ለምንሻለሁ። በቃ ውጪላችሁ። ይሄ አሰራሽኑም መተት ነው ምን እንደሆነ አላውቅም። እሱንም በቃ ተይ በቃ። እንዴ የተሰቃየ እኮ ነው ወንድሜ። ማን አለው? እሺ እንዴ እኔ ባንቺ ምክንያት ወንድሜ በጣም የጠላሁት ነው። ምንም የመሰለኝ እኮ አይደለም። የፈለገ አንገታ ብል ብታደርጊለት አሁን ላይ ወንድሜ ላይ አዝኜበታለሁ። አንገታ ብሎ ቢሆንም አዝኜበታለሁ። እንዴ ቲጂ በቃ ቲጂ ከህይወቱ ውጪለት በቃ። እሱም የራሱን ህይወት ይጀምር፣ የራሱን ህይወት ይቀጥል። ቲጂ ምንድነው? እሺ የሆነ ይሄን ነው የምፈልገው፣ ይሄን ከናሂ ይሄን ነው የምፈልገው፣ ከውብዬ ይሄን ነው የምፈልገው በይኝ እስቲ ንገሪኝ። እንዴ ቢያንስ ማስተካከል የሚችለውን ነገር ላስተካክል። እኔ ጥፋተኛው እኔ ከሆንኩ እኔሽ ናሂ ነው ጥፋተኛ፣ በናሂ ስም እኔ ይቅርታ። ውብዬና ጥፋተኛ፣ በውብዬ ስም ይቅርታ። ግን ከሙቤም ከናሂም ህይወት ውጪ። ወንድሜ የተሰቃየ ነው። እኔ እዚህ ጋር መጥቼ ወንድሜን ለማገዝ ምናምን ሳይሆን በቃ እኔ ያደረኩ ያለሁት ነገር ወንድሜ ላይ በጣም የሚያስጠላ የሚደብር ነገር ነው ያደረኩ ያለሁት። በአንቺ ምክንያት ነው ማረገው ቲጂ። እየወቀስኩት ነው ወንድሜን፣ ሁሉንም ነገር እያወቅኩ ግን ወንድሜ እየወቀስኩት ነው። ግን ምንም ማምጣት ስለማልችል ነው መወቅሰው ወንድሜ። ከስተቱ እንዲማር ነው ወንድሜ፣ ጥፋተኛ መሆኑ እንዲያምን ነው በቃ። ግን ምን ጸበሉ ሰደው ምን እንደማደርግ አላውቅም። እሺ አይልም። ጸበልም ባረክ የትም እንሂድ ብለው አይሄድም። አሁን ላይ ሙሉ በቃ ለሷ ተገዝቷል ማለት ትችላላችሁ ለቲጂ። እኔ እንጃ። እኔ እንደዚህ ሙቤና ናሂ እንደዚህ ይሆናሉ ብዬ በፍጹም አላስብም፣ በፍጹም። ለዛ ነው እዚህ ጋር ቲጂ ጋር መገናኘት፣ ቲጂን ማግኘት ማልፈልገው ለዚህ ነው። እነሱ ላይ ካረገች፣ እነሱ ላይ እንደዚህ አይነት ነገር ካረገች ቀጣይ ማን ነው ላማዋ የሚሆነው? ማን ነው? እኔ ነኝ? ውብዬ ናት? ማን እንደሆነ ማንም አያውቅም። ለዛ ነው ቲጂንም ማውራትም ምናምን አላገኛትም እምላችሁ። ያኔም ለመጀመሪያ ጊዜ ተገናኝተናል። ያኔም ስንገናኝ መጥፎ ነገር አድርጌያለሁ፣ እሷ ላይ አንቂያታለሁ። ግን ያኔ ስሜታዊ ሆኜ ነው። ምክንያቱም ስሜታዊ የሆንኩበት ወንድሜን እንደዛ የምታደርግበት ነገር ስላናደደኝ ብቻ ነው። በቃ
እኔ እንደለምንሽ ነው የምፈልጊው ይሄው እሺ ናይ አንተ ቢያንስ እሺ እኔ ለምንድን ነው ናይ ስማ ለምን ደው የምትቀያየረው ናይ ሙቢ አንተስ ለምን ደው የምትቀያየረው ለምን አታሳዝንም ውቢ ናይ ወደ ራስ ተመለስ በእግዚአብሔር እንዴትም ራስን በቃ አስተካክል አንገታ ብሉንም አውልቀው በቃ እኛ አልቻልንም ቤተሰብ አንገታ ብሉን ለማውጣት አልቻልንም በቃ የሆነ ያለው ነገር ደስ አይልም ውብዬ ከቤት ወጣለች ጠፍታለች ግን ተመልሳ መጣለች ተፈልጋ እኔ እንኳን ስትገኝ ውብዬ ስትገኝ እኔ አልነበርኩም ሰላምና አሹ ነበሩ ያገኘዋት ሄደው ውብዬ እኔ ሌላ ቦታ ነበርኩ የሄሉ ጉዳይም ለማስተካከል ነበር ለዛ ነበር ያልሄድኩት ግን በቃ ናይ የሆነ ያለው ነገር ደስ አይልም ወደ ራስ ተመለስ በእግዚአብሔር በቃ ይበቃል ናይ እቺ እናት የተሰቃየች እኮ ነው ብዬ ያለቀሰች ነው ስቲል ልጅ ወልዳለች በቅርብ ቀን ታውቃለህ እሺ ምን ትሁን ናይ እሷን ፈልገ ቤት መጣ ከዛን ቲጂ ስመጣ ተቀያየርክ እኛን ጭራሽ አስወጣን ከቤት እኔና ሰላምን እኔ ተመልሼ ወደ ቤት መምጣትን ፍላጎትም የለኝም በቃ አለቀ በቃ እኔ አንተ አግኝቼ ባወራ ደስ ይለኛል ግን በቃ የምታገኘኝም አይመስለኝም ይሄን ቪዲዮም ታያለ ግን በቃ አንዴና አንዴ አግኘኝ ናይ አግኝተ አውራኝ በቃ ስልኬንም አንሳና አውራኝ እኔ አይደለ ያስደበርኩት እዛ ቦታ ላይ ተሳድቤያለሁ ቲጂንም እንትን ብያለሁ አይደለ በቲጂ ጎን ልምጣለሁ ለቲጂ ብለሽ አግኘኝ እንደዚህ ካላልኩ አታገኘኝ እሺ ምንድነው እሺ ምን ማድረግ እንዳለብኝ አላውቅም በቃ እህቴም እንደዛ እየሆነች ነው ሄሉ ልክ አይደለችም ሄሉም ያለችበት ሁኔታ ልክ አይደለም እሺ ሁለቱም እንደዚህ እየሆኑ እኔ እንዴት ሰላም ሆናለሁ ቤተሰብ እንዴት ስታስቡ እንዴ እህቴና ወንድሜ እንደዚህ በጣም መጥፎ ነገር ላይ የሆኑ እሺ ማን አላቸው እሺ ምን ላርግ እንዴት እህቴን ማስታረቅ ይችላልው እንዴት ወንድሜን ማስታረቅ ይችላልው በቃ ግራ ነው የገባኝ ሁለቱም አይሆን ሁኔታ ውስጥ ናቸው ሄሉም አይሆን አደጋ ውስጥ ናት ያለቀሰች ተከፍታለች ሄሉ ናይም ያለቀሰ ተከፍቷል ናይ ላይ መጥፎ ነገርም የተደረገ ነው እናቴ በጣም አዝናለች ምን ማድረግ እንዳለብኝ አላቅም በቃ በጣም ነው የከፋኝ እንዴ ማንን ላስታርቅ እህቴን ላስታርቅ ወንድሜን ላስታርቅ ሁለቱም አይሆን ሁኔታ ውስጥ ናቸው ሁለቱም በቃ እንዴ እሺ ምን ላርግ ቤተሰብ ምን ይሄን አድርግ ዳጊ በሉኝ እስቲ ቢያንስ ልስማችሁ ዛሬ እንኳን ይሄን ቪዲዮ የምታዩ ሁላችሁም ኮሜንታችሁን ነው የምፈልገው ጻፉልኝ በቃ ምንም አማራጭ ስላጣው ነው ለዚህ ብዬ ወደ እናንተ የመጣሁት በቃ ማረጋው ነገር አጥቻለሁ እህቴ እንደዛ ያለቀሰች ወንድሜ እዚህ ጋር ያለቀሰ ውብዬም እዚህ የተከፋች እንዴት ነው እሺ ማድረግ የምችለው ማስታረቅ የምችልበት መንገድን አላቅም ይሄሉንን ሞክሬያለሁ ወደዚህ ጣጣ ውስጥ የገቡ ነው የእህቴ ጉዳይ ወንድሜ ደግሞ ያው ብዙዎቻችሁ እያየው ነው ኮሜንት ላይ ምናምን ዳጊን ናሂን ለህግ አቅርቡ እያላችሁ ነበር ናሂን እንደኛ ነገር ቤተሰብ ያው እናንተ የምትጽፉት ልክ ናችሁ ስሜቱ ይከብዳል በጣም ያስጠላል እንደዛ ናሂ ማድረጉ በጣም ይደብራል ግን ወደ ህግ ከሄደ ደግሞ ይሄ ነገር ፍቺ ይመጣል ብዙ ጣጣ ይመጣል አዎ ናሂ አስከፍቷታል በጣም አስደብሯታል አውቃለሁ ግን እንዲለያዩም አልፈልግም ናሂ ወዶ ያደረገ አይደለም ያን ነገር ያቺ ሰይጣን ናት ናሂ እንደዚህ እንዲሆን ያስደረገች አለችዋ ያቺ ሰይጣን ናት ናሂ አይፈረድበትም ያው አጥፍቷል በጣም መጥፎ ነገር ያደረገ ነው ግን ናሂ ወዶ ፈቅዶ አይደለም ያን ነገር ያረጋለው አንገታ ብሉ ላይ ያረገችው ነገር ነው በጣም እርግጠኛ ነኝ ውብዬ ደግሞ በቃ ህግ ጋር እንድትሄድ ናሂን ህግ ጋር እንድትወስዶ አልፈለኩም በቃ ወለዚህ ትንሽ እንጠጋ ቤተሰብ ድምጹ አያሰማችሁም እና ያው ይሄ ጫጫታው ስለማያሰማችሁ ብዬ ነው ወደዚህ የመጣሁት እና ቤተሰብ ህግ ጋር ከቀረቡ ይለያያሉ
አዎ ያው ናሂ አጥፍቷል ይለያዩ ልትሉ ትችላላችሁ አውቃለሁ ግን ናሂ ወዶ ፈቅዶ ያደረገ አይደለም ሁሉም ነገር ይሄ ሁሉ የቲጂና የቲጂ ስራ ነው ናሂ እንደዚህ እንዲሆን ያደረገ ያለው እሺ እንዴት ማድረግ ይችላል ቢለያዩስ እሺ ምንድነው እሺ ናሂ ወዶ ነው ያን ነገር ያደረገው ወዶ ነው አንገታ ብሉ ነው በቃ ቤተሰብ አለቀ አንገታ ብሉ ነው ሙቤንም እኮ አታለለችው ሙቤና ከውብዬ ጎን ነበረኩ ውብዬን ያገዘ ቤት ውስጥ ከውብዬ ጋር የነበረ ልጅ እኮ ነው ሙቤ ቀየረችው ሙቤንም ከዚህ ውጪ ምን ቢሆን ነው ከዚህ ውጪ እንደዛ የሚሆነው ይሄ መንፈስ የሆነ ነገር ካላሰራችባቸው እንደዚህ እንዴት ሊያደርጉ ይችላሉ ናሂና ሙቤ እንዴት ሊቀያየሩ ይችላሉ እሺ ናሂ ይቅር ግን ሙቤ ከውብዬ ጎን ነበረ እንደኔ ውቤን የሚያግዝ ሰው እንደ አሹ እንደ ሰላም የነበረ ሰው ግን ቀየረችው ሙቤ ነው ያው ብዙዎቻችሁ ደውላችሁ እየነገራችሁኝ ነው አንገታ ብሉን አንሳው ከናሂ አንገት ይያላችሁ ነበር ግን እንደዚህ እንደምታወሩት ቀላል ቢሆን ለምን ይሄን ሁሉ አሳድኔ ይፈጃሉ ቀላል ቢሆን ለምን ይሄን ሁሉ ደቂቃ ቆያለሁ ቀጥታ እንደሄድኩ ለምን አላወልኩም ቀላል አይደለም አይሆንም በቃ በጣም ይከብዳል ምን እንደማደርግ አላውቅም እህቴም እዛ ሌላ ጣጣ ውስጥ ናት ወንድሜም እዚህ ሌላ ጣጣ ውስጥ ነው እሺ ከማን ልሁንሽ እሺ ማን ነው የሚረዳኝ እኔን እሺ እኔ ምን አድርጌ ላስታርቃችሁ ናሂ ሄሉ እኔ ያላችሁኝም እናንተ ናችሁ እኔ እናንተም ብዬ አዲስ አበባ መጥቼ በቃ የተከፋው ያዘንኩ ነው አዲስ አበባ መጥቼ ናሂ ያሳዘነኝ ነው ሄሉም ያሳዘነችኝ ነው ከሄሉም ጎን ማንም የለም ከናሂም ጎን ማንም የለም እንዴት እንደማደርግ አላውቅም ናሂ ከውብዬ ጋር ቢለያይ ወዶ አይደለም ናሂ ፈልጎት አይደለም አሰርታ ነው ሌላ ምንም ነገር አይሆንም አንገታ ብሉ ላይ ያለው ነገር ምን ቢሆን ነው ሙቤ የሚቀያየረው ምን ላድርግሽ ውብዬ ልትረዳኝም አልቻለችም ለዚህ ብዬ ብነግራት ውብዬ አትረዳኝም ወደዚህ ያገስከው ነው ትላለች ውብዬ ናሂ ላይ በጣም ነው ያዘነችበት በጣም ተከፍታለች ከምላችሁ በላይ ነው ያዘነችው የተከፋችው ግን በቃ ወንድሜ ወዶ አይደል ያን ነገር ያረጋለው በቃ እኔ ምን ማድረግ እንዳለብኝ አላውቅም ይቅርታ ቤተሰብ ከማን ጎን ልሆንሽ ከእህቴ ጎን ብሆን እህቴ በጣም አዝናለች ተከፍታለች እዚህ ደግሞ ሌላ ጣጣ እህቴ ጋር እስከምመጣ እዚህ ደግሞ ሌላ አዲስ ነገሮች ይፈጠራሉ እንዴ የቦታ ልድረስሽ ከማን ልሆንሽ ያው ወንድሜ ያረጋለው ነገር ወዶ አይደለም እኔ አውቃለሁ ናሂን አሳምሬ ያውቃለሁ ናሂ ያን ነገር የሚያደርገው ፈልጎት አይደለም ውብዬ ደግሞ ጀግና ጠንካራ በቃ ለፍቅር የምትታመን ሰው ናት ውብዬ ማለት ጠንካራ ጀግና እንዴ እስቲል ነው ናሂን የጠበቀችው ነው አሁንም የጠበቀችው ነው እስከሚስተካከል ድረስ ከዚህ በላይ ምን ፍቅር አለሽ ምን ፍቅር አለ ከዚህ በላይ እስቲል ፎቶውን እያየች ታለቅሳለች ትከፋለች ለሱኮ እድል መስጠት ትፈልጋለች ግን ናሂ ተሸንፎላት በቀጣዩ ቀን አንገታ ብሉ እኮ ነው በቃ አንገታ ብሉ ጉዳይ ነው እንዲቀያየር የሚያደርገው ያቺ ሴት ስትመጣ ይቀያየራል ለውብዬ ይቅርታ ብሏል አይታችኋል ግን ያቺ ሴት ከመጣች በኋላ አይታችኋል ተቀያየረ በእናቴ ፊት እኔ ግን ያኔ መሰለኝ እሱን ነበር የተሳደብኩት ግን እሱ ወዶ ፈቅዶ አይደለም ያን ነገር ያረጋለው ያቺ ሰይጣን ያቺ የዛች ስራ ነው ይሄ ሁላ እስከዚህ ድረስ የሚደርሰው የማንንም አይደለም የዛች ስራ ነው ዋጋሽን ይሰጣል ፈጣሪ ታያለሽ ቲጂ እኔ ካንቺ ጋር ምንም ነገር ማውራት አልፈልግም ስላንቺ እዚህ ጋር ሚዲያ ለመጥቼ ማውራት አልፈልግም ካንቺ እኔ አንቺን አላቅሽም በናሂ ነው ማቅሽ ተገናኝተን ማናቀም አንዴ ነው የተገናኘ ነው እኔና አንቺ ያኔ ያው ችግር ተፈጥሯል አንዴ ተገናኝተን
ግን አሁንም ማግኘት አልፈልግም አንቺን ምንም ማውራት አልፈልግም አንቺን ግን አንድና አንድ ነገር ነው ምነግርሽ እሱም ወንድሜን ታዩ ከወንድሜ ህይወት ውጪ ከሙቤም ህይወት ውጪ በቃ ሁለቱም የራሳቸውን ህይወት ይጀምሩ በቃ እንዴ ለምንድነው እንደዚህ የምታደርጊው ምክንያትሽ ሐሳብሽ ምንድነው ይሄ ነው በይኝ እስቲ ያጠፋሽው ነገር ንገሪኝ እስቲ እንዴ በቃ ውጪ ከሷ ህይወት እንዴ ሄሉና ደግሞ ያ በቃ ያለውን ነገር እናንተም ፍቱ እንዴ እኔ እህቴ እንድታለቅስ አልፈልግም ያ አንተም ውብዬም እንድታለቅሽ አልፈልግም ግን የሆነ ያለው ነገር ልክ አይደለም ሁለቱም እህቴና ወንድሜ ልክ የሆኑ አይደሉም በቃ እንዴ ሁለቱም እየሰሩ ያሉት ነገሮች ትክክል አይደሉም በቃ እያጠፉ ነው እንዴ ምንድነው የሚሻለኝ እሺ ማን ከማን ጎን ልሁን እንዴ ውብዬ ጋር ወደና ናሂ ጎን ሲሆን እዚህ ጣጣይ ችግር ይፈጠራል እዚህ ስጠራ እዛ ናሂ ጋር ችግር ይፈጠራል እንዴ ምን እንደማደርግም አላውቅም ቤተሰብ በቃ ያው እንደዚህ ብዬ ወደ እናንተ ቤተሰብ ስለመጣው ይቅርታ ስለከፋኝ ነው በጣም ነው የከፋኝ እህቴና ወንድሜ እንደዚህ እንዲሆኑ አልፈልግም በቃ ውብዬና ናሂም እንዲለያዩም አልፈልግም ከማን ጎን እንደምሆንም አላውቅም በጣም ነው የከፋኝ በቃ ቲጂ በቃ ይኸው ተንበርክክ ከወንድሜ ህይወት ውጪ ቲጂ ስለምንሽ ከወንድሜም ከሙቤም ህይወት ውጪ በቃ ይቅርታውን አይደለም የምፈልጊው በወንድሜ ስም እኔ ይቅርታ ልሻለሁ ወንድሜ አጥፍቷል ሙቤም አጥፍቷል ይኸው ይቅርታ በቃ ናይና ውብዬ ራሳቸውን ህይወት ይቀጥሉ ከህይወታቸው ውጪ ቲጂ በእናትሽ በቃ እኔ እንደዚህ እንድትሆኝ አልፈልግም በቃ ውጪ በቃ ከህይወታቸው በቃ ይበቃል ቲጂ በእናትሽ ወንድሜ የተጎዳ ነው ወንድሜ ሌላ ነገር የሆነ ነው እኔ የሆነ ነገር ከሆነ ወንድሜ እኔ ራሴ መቆጣጠር አልችልም ራሴን ችግር ውስጥ ነው የምገጠመው በእናትሽ ቲጂ በቃ ውጪ ላቸው ከህይወታቸው ቲጂ እንዴ ምንድነው እሺ ምንድነው የምፈልጊው እንዴ ወንድሜ የተቀያየረ ሌላ ሰው የሆነ ነው በቃ ይቅርታ ቲጂ በቃ እኔ ተሸንፌ ያኔ ማጥፍቻለሁ ወንድሜ ማጥፍቷል ሁሉም ነገር ሰላም እንዲሆን ነው ቤተሰብ የኔ ሐሳብ በቃ ቲጂ ይቅርታ አድርጊለት በቃ በሙቤም በናሂም ስም እኔ ይቅርታ ቤተሰብ እንግዲህ በጣም ስለከፋኝ ነው ቲጂ የምፈልጊው ይሄን ነው አይደለ በቃ ይኸው ፈልጊውን አግኝተሻል በቃ ከህይወታቸው ውጪ የምታረጊው ነገር ደስ አይልም ውብዬ የተሰቃየች ነው ናሂም የተሰቃዩ ነው እሺ ምን እንደማደርግ ሙቤም የተሰቃየ ነው ምን እንደማደርግ አላውቅም ሁለቱም ተቀያይረዋል እና ቤተሰብ ያው በጣም ስለከፋኝ ነው እንግዲህ እናንተንም ቲጂ ጋር ያው እንደዚህ ስላልኩ ይቅርታ ግን በቃ ሁሉም ነገር ሰላም እንዲሆን ነው ቲጂ እንደዚህ ይቅርታ ይጠየቅኳት እና ያው ቤተሰብ ናሂን እንግዲህ አግኝቼው ለማውራት ሞክራለሁ እንግዲህ እንደ እግዚአብሔር ፍቃድ ናሂ ከተመቸው ለምኛውም ቢሆን ወንድሜን አግኝቼው አወራዋለሁ ያስባለሁ እና ቤተሰብ ያው ባካችሁን ኮሜንት ላይ አስተያየታችሁ አስቀምጡ የእናንተን ድጋፍ ዛሬ ፈልጋለሁ ቤተሰብ እናንተ የምትጽፉትን አይቼ ቀጣይ ላይ ያን ነገር ላደርግ ስለሚችለው ባካችሁ ሁላችሁም ምን እንደማድረግ እንዳለብኝ ስለ ሄሉ ስለ ናሂ ምን ማድረግ እንዳለብኝ ኮሜንት ላይ ሁላችሁም ጻፉልኝ ያንን ነገር ደግሞ ለማድረግ እሞክራለሁ ከናንተ ሐሳብ ለመውሰድ ነው ዛሬ የመጣሁት እንደዚህ ለመሆን አይደለም ያው ቀለል አድርጌ ሐሳብ ንገሩ ሌላችሁ ነውና ለዛ ነበር የመጣሁት ያው እንግዲህ ቤተሰብ ወዳችኋለሁ አከብራችኋለሁ ናሂና ሄሉን እስቲ ለማስታረቅ ምችለውን ያህል ሞክራለሁ ወዳችኋለሁ ሰላማችሁ ይብዛልኝ ቤተሰብ እስቲ አሁን በቃ ሄሉ ጋር ወይም ናሂ ጋር ወደ ቤት ሄዳለሁ ወዳችኋለሁ ቤተሰብ በቀጣይ ቪዲዮ እንግዲህ ናሂን አግኝቼው እንደምመጣ ተስፋ አድርጋለሁ ወዳችኋለሁ በቀጣይ ቪዲዮ እስከምመጣ ፈጣሪ ሀገራችን ሰላም ያርግልን ወዳችኋለሁ ቤተሰብ